ሻለቆችን ለማፈን ሜካናይዝድ ጦር ያሰማራው የአብይ አህመድ ኃይል በቴዎድሮስ እዝ መመታቱን ፋኖ አስታወቀ። በሌላ መረጃ በእነማይ ወረዳ የረዝ ቀበሌ ፋኖ በአገዛዙ ላይ ጥቃት ፈጽሟል። ፋኖና ህዝቡ ተደራጅቶ ሌባን የማጽዳት ዘመቻ ከፈተ። በኤፍራታ ግድም ክላስተር 7 ለ7 ክፍለ ጦር በአገዛዙ ላይ ጥቃት መፈጸሙን አስታወቀ። በባቲ የእስልምና ሃይማኖት ተከታይ የሆኑ ትልቅ አባት ተገደሉ። በአርሲ 3 የኦርቶዶክስ እምነት ተከታዮች ተገድለዋል። 206ኛ ኮር 34ኛ ክፍለ ጦር ለባሶ ሊበን ወረዳ ህዝብ የምስጋና መርሃ ግብር አካሄደ። በወይንማ ቀበሌ ውይይት ተደርጓል። መከላከያ ሰራዊትና ሚሊሻ በጥምረት ቤትና ንብረት አቃጥለውና ዘርፈው መመለሳቸው ታውቋል። የእቴጌ ጣይቱ ክፍለ ጦር የአመራር ሪፎርም አካሂዷል። ፕሬዚዳንት ትራምፕ ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር አዲስ ጥቃት ከፈተ። ሁላችሁም በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ጤና ይስጥልኝ። ከፍሪ ፕሬስ ቻናል የዕለቱን ዜናዎች ይዤ ቀርብ ያለው ዜናዎችን የማስደምጣችሁ መልካም ሞላ ነኝ። ወደ ቀዳሚ ዜና አልፋለሁ። ሻለቆችን ለማፈን ሜካናይዝድ ጦር ያሰማራው የአብይ ኃይል በቴዎድሮስ እዝ መመታቱን ፋኖ አስታወቀ። በማቻከል አማኑኤል ከተማ ያገዛዙ ሜካናይዝድ ጦርና የአፋብን ቴዎድሮስ እዝ 109ኛ ኮር 39ኛ ክፍለ ጦር ማቻከል በላይ ዘለቀ ሻለቃ ውጊያ አድርጓል። ሻለቆችን ለማፈን የመጣው የአገዛዙ ኃይል መመታቱ የተሰማ ሲሆን ማቻከል አማኑኤል ከተማ ዙ 23 በመድፍና ብረት ለበስ ተሽከርካሪ ይዞ የገባው የአገዛዙ ኃይል ተመቶ መውጣቱን ሰምተናል። ደጋሰኝን ከተማ ጮቄ ተራሮች ድረስ አሰሳ ያደረገው የአገዛዙ ኃይል ከፋኖ ኃይሎች ጋር 12 ሰዓት የፈጀ አውደ ውጊያ አድርጓል። መቶ አለቃ እሱ ባለዋለ 50 አለቃ ታደሰ ልንገር የቴዎድሮስ እዝ ኮማንዶ ዩኒት የስናን አባጅሜ ሻለቃና የማቻከሉ በላይ ዘለቀ ሻለቆች በጥምረት በተሳተፉበት በዚህ አውደ ውጊያ የአገዛዙ ኃይል በርካታ ኃይሉን ማጣቱ ተሰምቷል። በሌላ መረጃ በእነማይ ወረዳ የረዝ ቀበሌ ፋኖ በአገዛዙ ላይ ጥቃት ፈጽሟል። ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ የረዝ ቀበሌ በወሰደው የደፈጣ ጥቃት 2 አድማ ብተና አባላት ወዲያውኑ ሲሞቱ 3 የሚሊሻ አባላት ቁስለኛ መሆናቸውን አፋብን አስታውቋል። ፋኖና ህዝቡ በጋራ ተደራጅቶ ሌባን የማጽዳት ዘመቻ ጀመረ። የአፋብን ጎንደር ጠቅላይ ግዛት በላይ 305ኛ ኮር በሶስቱ ቀጠና የሚገኙ ክፍለ ጦሮች ሌባ ላይ ዘመቻ እንዲያደርጉ ትዕዛዝ ሰጥቷል። የብልጽግና አገዛዝ የመለመላቸውን ሌቦች አረንጓዴ ዩኒፎርም በማልበስ ህዝቡና ባለሀብቱን እንዲዘርፉና እንዲያንገላቱ ሲያደርግ ቆይቷል። በዚህም የፋኖን ስም ለማጥፋት ሙከራ ቢያደርግም ህዝቡ ሌቦቹ እነማን እንደሆኑ ማወቁ ታውቋል። ይህንን ተከትሎ ከፋኖች ጋር ተባብሮ ሌቦች ላይ ትኩረት ያደረገ ዘመቻ ከፍቷል። ከወልቃይት ጠገዴ፣ አርማጮ፣ አዳኛ፣ ገር ጫቆ እስከ መተማ በተለይ ጠረፉን አካባቢ የሌባ ማጽዳት ዘመቻ ተጀምሯል። ከብልጽግና ተላላኪ የፖለቲካ አመራር ነኝ ከሚሉ ከወታደራዊ አዛዦች በጸጥታ መኪናና በመከላከያ ኦራሎች ወደ ሱዳን ሐሽሽና ህገወጥ የሰዎች ዝውውር ይሰራበታል የተባለው ይህ ቀጠና በፋኖና በህብረተሰቡ ትብብር ህዝቡን ሲያስጨንቁና ሲዘርፉ እንዲሁም እገታ ሲፈጽሙ በነበሩ ሌቦች ላይ ዘመቻ እየተሰራበት ይገኛል። በኤፍራታ ግድም ክላስተር 7 ለ7 ክፍለ ጦር በአገዛዙ ኃይል ጥቃት ፈጸመ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው 7 ለ7 ክፍለ ጦር በአራት አቅጣጫዎች የተሰነዘረበትን ጥቃት መክቷል። ከካራ ለጎማ ቀበሌ እስከ አርሶ አባ ዘንቦ ድረስ በነበረው ውጊያ የክፍለ ጦሩ የደህንነትና ወታደራዊ መዋቅር እጅግ በተቀናጀ ሁኔታ ውጊያ ማድረጉን ሰምተናል። በበረግቢ ቀበሌ ክፍለ ጦሩ አባላት ከአርብ ገበያ በመነሳት የአገዛዙን ወታደራዊ የደህንነት መረብ በመበጠስ በርግቢ ቀበሌ ውስጥ ሰርገው ገብተዋል። በዚህም የህዝብን ደህንነት አደጋ ላይ ጥሎ ነበር የተባለ ሚሊሻ በፋኖ ቁጥጥር ስር ውሏል። ከአጣየ ከተማ በ2 ኪሎ ሜትር ርቀት ላይ የምትገኘው ልዩ ስሙ ሞሉ ባህር በተባለ ስፍራም ከባድ ውጊያ ተደርጓል። በተመሳሳይ ሰዓት ወደ ፈረዶሃ ቀበሌ የዘለቁት የነጻነት ታጋዮች በሚሊሻዎች ላይ ጥቃት መፈጸማቸውንም ሰምተናል። በባቲ የእስልምና ሃይማኖት ተከታይ የሆኑ ትልቅ አባት ተገደሉ። በባቲ የሚኖሩ ሼህ የሀየ ኢማም የተባሉ የሃይማኖት አባት መገደላቸው ተገለጸ። የተፈጸመው ግድያ የተጠና እንደሆነ የገለጹት ምንጮች እኚህ አባት በማህበረሰቡ ዘንድ እጅግ ተወዳጅና አስታራቂ ነበሩ ብለዋል። ከዚህ በፊት ሰኔ 17 2018 ዓ.ም በባቲ ቀሲስ ፍሬው የተባሉ የኦርቶዶክስ ሃይማኖት አባት በተመሳሳይ በጥይት ተደብድበው መገደላቸው ይታወሳል።
ፋኖ ከዚህ በፊት አገዛዙ በየአካባቢው ተደማጭና ተከባሪ የሆኑ የሃይማኖት አባትና የሀገር ሽማግሌዎች ላይ ያነጣጠረ ግድያ የሚፈጽም ቡድን አገዛዙ ማሰማራቱን አስታውቆ ነበር። በምስራቅ አርሲ አሰኮ ወረዳ 3 ኦርቶዶክሳውያን መገደላቸው ተዘገበ። በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ባህሩ አሊ በተባለ ቦታ ሐምሌ 6 ቀን 2018 ዓ.ም ሁለት ኦርቶዶክሳውያን መገደላቸውን የአካባቢው ነዋሪዎች ለማህበረ ቅዱሳን ቴሌቪዥን ተናግረዋል። በዕለቱ ከምሽቱ 5 ሰዓት እስከ 6 ሰዓት በተከፈተባቸው የተኩስ እሩምታ ምክንያት የአካባቢው ነዋሪዎች ሕይወታቸውን ለማዳን ከየቦታው የሸሹ ሲሆን ወይዘሮ አልማዝ የሻንና ወንድ ልጃቸው በግፍ መገደላቸውንና በአሰኮ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መቀበራቸውን ገልጸዋል። ሐምሌ 5ም ዳኛ የለው በሚባል አካባቢ የ90 ዓመት አዛውንት በግፍ መገደላቸውን የገለጹት የማህበረ ቅዱሳን ምንጮች በአካባቢው አሁንም ከፍተኛ ስጋትና ውጥረት መንገሱን ገልጸዋል። የህዝባችንን አደራ በመጠበቅ ቃል ኪዳናችንን በመስዋዕት ይጸናል በሚል 206ኛ ኮር 34ኛ ክፍለ ጦር ለባሶ ሊበን ወረዳ ህዝብ የምስጋና መርሃ ግብር አካሄደ። የአፋብን ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ከባሶ ሊበን ህዝብ ጋር የውይይትና የምስጋና መድረክ አድርጓል። አዲስ የትግል ቃል ኪዳን በታሰረበት የምስጋና መርሃ ግብር የባሶ ሊበን ወረዳ ህዝብ በነቂስ ወጥቶ ከልጆቹ ጋር የመከረ ሲሆን የቀጠናውን ትግል ወደ ነበረበት ከፍታ ለመመለስ ትልቅ አስተዋጽኦ ላበረከተው 34ኛ ክፍለ ጦር 206ኛ ኮር የባሶ ሊበን ወረዳ ጊዜያዊ መንግስት ለአብራጅት ሻለቃና ለቴዎድሮስ እዝ ምስጋና አቅርበዋል። የጃቢ ጠህናን ወረዳ ጊዜያዊ መንግስት ደጀኑ ከሆነው ከወይንማ ወርቅማ ቀበሌ ህዝብ ጋር ውይይት አደረገ። ጊዜያዊ መንግስቱ በስሩ ከሚያስተዳድራቸው ቀበሌዎች ውስጥ አንዱ በሆነው በወይንማ ወርቅማ ቀበሌ ከህዝቡ ጋር ሰፋ ያለ ውይይት አድርጓል። በውይይቱም ለተነሱ ጥያቄዎች በወረዳ አመራሮች መልስ የተሰጠባቸው ሲሆን የአገዛዙን ለማይቀረው ውድቀትና አማራ በክንዱ ለሚያመጣው የመጨረሻ የነጻነት ቀን የሚከፈለውን ሁሉ ከፋኖ ጎን ሆኖ ለመክፈል ዝግጁ መሆኑን አስታውቋል። ከእንጨቆረር ከተማ የመጡና ቀደም ሲል ከብልጽግና አስተዳደር ጎን ተሰልፈው የነበሩ ሁለት የሚሊሻ አባላት ሙሉ ትጥቃቸውን ይዘው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦሩን ተቀላቀሉ። ሚሊሾቹ ይህ ክስተት የአገዛዙ የጸጥታ መዋቅር ከውስጥ እየፈራረሰ መሆኑንና መደበኛው ጦር የፋኖን ኃይል ለመጋፈጥ የሚያስችል ወታደራዊ ስነ ልቦና ላይ አለመሆኑን ያሳያል ብለዋል። አስተዳደሩ ከ40 ሺህ በላይ የሚሊሻና የአድማ ብተና አባላት ያለምንም መመዘኛ ወደ መከላከያ በመቀየር አማራን በአማራ የማጋጨት እቅድ ነበረው ብለዋል። ሆኖም ይህ እቅድ በፋኖ ጥንካሬ ምክንያት ሳይሳካ መቅረቱን ገልጸዋል። መከላከያ ሰራዊትና ሚሊሻ በጥምረት ቤትና ንብረት አቃጥለው ቀሪውን ዘርፈው ተመለሱ። ትናንት ከገደብዬ ከዳባትና ከአምባ ጊዮርጊስ የተነሳው የአገዛዙ ጦር ወገራ ወረዳ ሚጦ ባካሽ ቀበሌ በመግባት ጥቃት ፈጽሟል። በቀበሌው ልዩ ቦታ ድንጓጓ በተባለ አካባቢ የፋኖ ስጦታው ሙሉ ቤተሰቦችን 4 ቤት ከነ ሙሉ ንብረቱ በእሳት አውድሟል። በተጨማሪም 25 ከብቶች፣ 2 አህያ፣ 14 ዶሮና ከ50 በላይ እንቁላሎቹን ዘርፎ መመለሱን ሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር አካል በሆነው በጎንደር የበጋሻው ክፍለ ጦር ቀጠና በተደጋጋሚ ጥቃት የተፈጸመበት የአገዛዙ ኃይል ትኩረቱን በንጹሃን ላይ አድርጓል። የእቴጌ ጣይቱ ክፍለ ጦር የአመራር ሪፎርም አካሄደ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር የአመራር ሪፎርም ማድረጉን አስታውቋል። በተካሄደው የሪፎርም መድረክ ላይ የእዙና የኮሩ ከፍተኛ አመራሮች የተገኙ ሲሆን ይህ የአመራር ለውጥ የተደረገው ከክፍለ ጦር ወደ ኮር ደረጃ በተቀየረው አመራሮች ምትክ አዳዲስ አመራሮችን ለመተካት ታስቦ መሆኑ ተገልጿል። የአርበኛ በለጠ አዱኛ ባለቤት የነበረችው ወይዘሮ ቡርሳ ይስማው ከሐምሌ 3 2018 ዓ.ም ጀምሮ መታሰሯ ተገለጸ። በምዕራብ ጎንደር ዞን ምዕራብ አርማጮ ወረዳ አብርሃ ጅራ ከተማ የውሃ ልማት ሙያተኛ የሆነችው ወይዘሮ ቡርሳ ይስማው ከምትሰራበት መስሪያ ቤት ወደ ቤቷ ስትመለስ በአገዛዙ ተላላኪ በሆኑት በፖሊስና ሚሊሻ ታፍና ተወስዳ ታስራለች። አርበኛ በለጠ አዱኛ የአፋብን ጎንደር ጠቅላይ ግዛት በላይ እዝ ፋይናንስ መምሪያ ኃላፊ ሆኖ እያገለገለ ሲሆን የቀድሞ ባለቤቱን እስር መስማቱን ገልጿል።
ሆኖም ከኔ ጋር ከተለያየን ረጅም ጊዜ ቢሆንም ቅርቃር ውስጥ የገባው የብልጽግና አገዛዝ የፋኖ ቤተሰብ ናችሁ በማለት እያሰረ ይገኛል ሲል አስታውቋል። ቻናላችንን በወራዊነት እየደገፋችሁ ስላላችሁ ከልብ እናመሰግናለን። ሌሎቻችሁም እንድታግዙን በአክብሮት እንጠይቃለን። መረጃዎች ይቀጥላሉ። ፕሬዚዳንት ትራምፕ ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር አዲስ ጥቃት ከፈተ። ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር በአገሪቱ የተለያዩ ክፍሎች አዲስ ጥቃት ከፈተ። የአሜሪካ ጦር ባወጣው መግለጫ በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ኢላማ መደረጋቸውን አስታውቀዋል። ለ90 ደቂቃ በቆየው አዲስ ዙር ጥቃት በታላቁ ቱንቤ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች መመታታቸው ተገልጿል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው የመከላከያ አቅም መካከል ተጠቅሰዋል። በሆርሙዝ ወሽመጥ ላይ የምትገኘው የባንደር አባስ ከተማም ኢላማ እንደሆነች የዘገበው ቢቢሲ ነው። የዕለቱ ዜናዎቻችን እነዚህን ይመስላሉ። በፍሪ ፕሬስ ቻናል ላይ አስተያየት ካላችሁ በዋትስአፕ ስልካችን ጻፉልን፣ ይደርሰናል። እንደዚሁም በኮሜንት መስጫውን ብትጽፉልን እናነባዋለን። ስለምታደርጉልን ድጋፍ ስለ ሁሉም ነገር እናመሰግናለን። ጤና